ምዕራፍ 9 ኢዮብም መለሰ እንዲህም አለ። በእውነት እንዲህ እንደሆነ አወቅሁ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድ ከሺህ ነገር አንዱን መመለስ አይችልም። ልቡ ጠቢብ ኃይሉም ታላቅ ነው። ደፍሮትስ በደህና የሄደ ማን ነው? ተራሮችን ይነቅላል አያውቁትም፣ በቁጣውም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿም ይንቀጠቀጣሉ። ፀሐይን ያዛታል አትወጣምም፣ ከዋክብትንም ያትማል። ሰማያትን ብቻውን ይዘረጋል፣ በባሕሩም ማዕበል ላይ ይረግጣል። ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ ሰባቱንም ከዋክብት በደቡብም በኩል ያሉትን የከዋክብት ማደሪያዎችን ሰርቶአል። የማይመረመረውን ታላቅ ነገር የማይቈጠረውንም ታምራት ያደርጋል። እነሆ ቢመጣብኝ አላየው፣ ቢያልፍብኝም አላውቀው። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለው ማን ነው? እግዚአብሔር ቁጣውን አይመልስም፣ ከእርሱም በታች ረዓብን የሚረዱ ይዋረዳሉ። ይልቁንስ እመልስለት ዘንድ ቃሌንስ በፊቱ መርጥ ዘንድ እኔ ማን ነኝ? ጻድቅ ብሆን ኖሮ አልመልስለትም ነበር፣ ወደ ፈራጄም እለምን ነበር። ብጠራው እርሱ ቢመልስልኝ ኖሮ ቃሌን እንደ ሰማ አላምንም ነበር። ባውሎ ነፋስ ይሰብረኛል፣ ቁስሌንም ያለ ምክንያት ያበዛል። እተነፍስ ዘንድ አይተወኝም፣ ነገር ግን መራራን ነገር አጥግቦኛል። የኃይል ነገር ቢሆን እርሱ ኃያል ነው፣ የፍርድ ነገር ቢሆን ጊዜን ወሳኙ ማን ነው ይላል። ጻድቅ ብሆን አፌ ይወቅሰኛል፣ ፍጹምም ብሆን ጠማማ ያደርገኛል። ፍጹም ነኝ ራሴንም አልመለከትም፣ ሕይወቴንም እንቃታለሁ። ይህ ሁሉ አንድ ነው፣ ስለዚህ ፍጹማንና ክፉዎችን ያጠፋል እላለሁ። መቅሰፍቱ ፈጥኖ ቢገድል በንጹሐን ፈተና ይሳለቃል። ምድር በኃጥአን እጅ ተሰጥታለች፣ የፈራጆቿን ፊት ሸፍኗል። እርሱ ካልሆነ ማን ነው? ዘመኔ ከሚሮጥ ሰው ይልቅ ይፈጥናል፣ ይሸሻል፣ መልካምንም አያይም። የደንገል ታንኳ እንደሚፈጥን ንስርም ወደ ንጥቂያው እንደሚበር ያልፋል። እኔ የሐዘን እንጉርጉሮዬን እረሳለሁ፣ ፊቴን መልሼ ጽናናለሁ ብል ንጹሕ እንደማታደርገኝ እኔ ያውቃለሁና ከመከራዬ ሁሉ እፈራለሁ። በደለኛ እንደሚሆን ሰው እሆናለሁ። ስለ ምንስ በከንቱ ደክማለሁ? በአመዳይ ውስጥ ብታጠብ እጆቼንም እጅግ ባነጻ ባዘቅት ውስጥ ታሰጥመኛለህ፣ ልብሴም ይጸየፈኛል። እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደ እኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ። በትሩን ከኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገር ነበር አልፈራውምም ነበር፣ በራሴ እንዲህ አይደለሁምና።